ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከት ነው ኤቢ ዳጣን ኮካን ግዢልኝና ነይ ብላት ነበርና ዳጣም እህቷን እንግዲህን የምታዛትን ትዕዛዝ በጣም ደስ ስላላትና በጣም ስላስደሰታት እንግዲህን እንዴት እህቴ እንደዚህ አዘዘች ብላ ሄዳ ኮካውን ገዝታላት መታ ነበረ። እና ያንን ኮካ እንግዲህን መድኃኒት አድርጋ ኤቢ እንግዲህን በብርጭቆ ቀጥታ እንዲሁም ከፍታ አስቀምጠው ነበረ። ያንን እንግዲህ ማርታ ማይተዋለች። እንግዲህ ሁሉም ማይቶታል ማለት ነው። ያ ተቀርቶ ኮካው እንደተቀመጠ ግን ኤቢ ማለት ነው ማን ለመመረዝ ነው ማለት ሰላምን ነው ዳጣ ነው መቼም ከሁለት አንደኛቸው ነው እንግዲህ ለመመረዝ ያሰበችው። እናም እንግዲህ እንደዛ እንትን ብላ ማርታ ወደ ክላሷ ስትገባ እማዬ እማዬ እያለች እንግዲህ ኤቢ አጀሪቷ ያንን ኮካ መድኃኒቱን ጨምራ ወደ እናቷ ጋር ትሄዳለች ማለት ነው። እና ወደ እናቷ ጋር ስትሄድ እንግዲህ ውሃ ወደ ሳሎን ትመጣለች። ወደ ሳሎን ስትመጣ ውሃ እንግዲህ ኮካውን ተከፍቶ እንዲሁም በብርጭቆ ተደርጎ ስታገኘው በጣም ደስ ስላላትና ስለጣፈጣት ያንን ኮካ ትጠጣዋለች። ኤቢም እንግዲህን ማርታ ምንድነው አስሬ የማየ የምትይኝ አንቺ ህጻን ነሽ እንዴ? ህጻን ልጅ እኮ አይደለሽም ስትላትም እንግዲህን እማዬ የሆነ በጣም ክፉ ቅዠት ነው ሳቃዠኝ አደረው። ቆይ ለምንድን ነው ግን የማትሄደው? ከዚህ ቤት መቼ ነው የምትሄደው? እያለችም እንግዲህ ስለ ዳጣ ትነግራታለች። እና እንደዛ ስትላትም አንቺ ትተኛለሽ እንዴ? የሚተኛ ሰው ነው እኮ ህልም የሚያየው። አንቺ ለመሆኑ ትተኛለሽ እንዴ? ጠዋት ሀሳብ፣ ማታ ሀሳብ፣ ቆመሽ ሀሳብ እያለችም እንግዲህ ማርታም ታሾፍባታለች። ከምሬ ነው እማዬ እየቀለኩኝ አይደለም እያለችም እንግዲህ ስለ ህልሟ ትነግራታለች። ሞቼ አድሬ ምናምን ተቀብሬ ስትላትም እንግዲህ ማርታም የህልሙን ትርጉም ትፈታላታለች። እሱ ምንድነው ጠግበሽ አድረሽ ነው ባክሽን ትላታለች። እንዲሁም እኔም እንዲሁ ከነጋ በኋላ በጣም እያስጨነቀኝ ነበረ እና አንደኛው ጡቴ ተቆርጦ ወተት ሲፈሰው አየሁ በማለትም እንግዲህ ማርታም ህልሙን ታያለች። ህልሙን እንግዲህ ያንን ለኤቢ እየነገረቻት እያለ በድንገት ሳሎን ድምጽ ይሰማሉ። ምንድነው በማለትም እንግዲህ ደንግጠው ወደ ሳሎን ሲሮጡ ውሃ ራሷን አንስታ ወርቃለች። ማርታ እንግዲህ የምትይዘውንና የምትጨብጠውን ያጣችው። እናም ያንን መጠጥ እንግዲህ ኤቢ ያው ራሷን ስላወቀች በጣም ትደነግጣለች። እንግዲህ በሀሳቧ ሌላ ቦታ ውስጥ ትሄዳለች። ኤቢም ምን ቆመሽ ተኛለች? ለአባትሽ ደውይላት ዳጣ ናታን እንዲሁም ሰላም እያለችም ትጣራና ታዝልና ልጇን ይዛ ወደ ሐኪም ቤት ትሄዳለች። ዳጣ ምን ሆና ነው ውሃ እያለችም በጣም ትጮኻለች ማለት ነው። ደረጀም እንግዲህ ስልክ ይደወልለትና ደረጀም ወደ ሐኪም ቤት ሄዳሉ የኔ ልጅን እያለም እንግዲህ እንትን ሲል ሆስፒታል ሲሄዱም እንግዲህ ቆይ እንዴት እንደዚህ ሊሆን ቻለ ስትልም ኤቢ እንግዲህ ምን ትላለች? ኮካውን የገዛሽው አንቺ ነሽ፣ እርግጠኛ ነኝ አንቺ ነሽ የመረሻት በማለትም ውሃን እቺ ዳጣ እንግዲህ ኤቢ እንግዲህ ዳጣን እንትን ትላታለች። እኔ ነኝ እንደ ውሃን የምመርዛት? ቆይ አንቺ ምን አይነት ሰው ነሽ? ኮካውን ስታዲያ እንድገዛልሽ አዘሽኝ አንቺ አይደለሽ እንዴ ስትላትም እንግዲህ ኮካውን የገዛሽልኝ ለኔ ነው ግን ውሃ ጠጣችሁ እንጂ እኔ መርዘሽ ልትገሊ ነበረ ስላታለች። ዳጣም እንዴት እንደዚህ ትይኛለሽ ብላ ብድግ ብላ እንግዲህ እንትን ስትል ናታን ይዛቸውና ቆይ እናንተ በአሁን ሰዓትም ልትጣሉ ነው እንዴ? እናንተ ቆይ ትልልቅ ሰዎች አይደላችሁም እንዴ? ንውጡ ምናምን ይለና ወደ ውጭ ይዞ ወጥቶ እንትን ያረጋጋችኋል። ቆይ ምን እየሆናችሁ ነው? እንዴት በዚህ ሰዓት በዚህ በጭንቅ ሰዓት እንደዚህ ትጣላላችሁ? ሲልም አሰማትም እንደ ናታን አንቺ ነሽ መርዘሽ የገደልሻት እኮ እያለች ነው ሲልም እና ታዲያ ማን ነው መረዞ ሊገላት የቻለው? ማን ነው ታዲያ የመረዛት? መቼም እኛ ጠላት የለንም። አንቺ ከመጣሽ በኋላ ነው የቤተሰብ ሁሉ በጥብጦ እየተበጠበጠ ያለው። ኮካውን ሲጀመር የገዛሁልሽ ላንቺ ነው። ሲጀመርም ስሰጥሽ ደግሞ የከፈሽው እኮ ራስሽ ነሽ እንጂ አይደለሁም በማለትም ዳጣም ይሄንን ትናገርና ትታት ትሄዳለች። ናታንም ኤቢን እንደዚህ አይባልም እንኳን እሷና ውሃ እንግዲህ ፍቅር በፍቅር እንደሆኑ ታውቂያለሽ፣ እንዴት እንደዚህ ትያታለሽ ሲላትም እንግዲህ እኔ እኮ በዚህ ማንነትሽ ነው የማልወድሽ
ሲላትም እንዲህ እህቴ የተመረዘው ኮካ የጠጣችው ያንቺ በሰጠሻ ነው ማለት ነው እንዴ እኔን እንዲጠላ ያደረከኝ ሲላትም አዎ ይሄ ማንነትሽ ነው እንደዛ ይባልም ዳጣ ሲጀመርም ውሃ አትመርዛትም በማለትም ይነግራታል። ከዛ እንደዛ ሲልም እንግዲህ እኔ እንኳን እኔ አይደለሁም በዚህ ማንነትሽ እንኳን እኔ ሌላም ካንቺ ጋር አይሆንም ሲል እናያለን ትላለች ማለት ነው። እንግዲህ በግድ ልታስገድደው ነው መሰለኝ እና እንደዛ ሲል ናታንም እሺ እናያለን ይላትና ትቷት ይሄዳል። አሁንም ኤቢ እንግዲህን እንትን አላለችም ማለት ሀሳቧን አልቀየረችም። ዳጣን ነው እንግዲህን አንቺ ነሽ መርዝ የመረሻት በማለትም በተደጋጋሚ እየነገረቻት ነው። ይሄ ነገር እንግዲህ ዳጣን በጣም አሳስቧታል። ምክንያቱም ዳጣ እንደተመለከትናት ሰው የራባት ሰው ነች። አሁን አባቴን አገኘሁኝ እንዲሁም ቤተሰቦችን አገኘሁኝ፣ እህት አሉኝ፣ አባት አለኝ፣ እናቴም አለች በህይወት እያለችም እንግዲህ በጣም ተደስታለች። ሰው ርቧት እንግዲህ ጎዳና ላይ ያደገች ልጅ ነችና አሁን ደግሞ ይሄንን ደስታ ማጣት አትፈልግም። እንዲሁም ተመልሰ ወደዛ ወደ ጎዳና መውጣት አትፈልግም። እናም እንግዲህ እንደዛ ስትላት በጣም ተጨንቃለች። ናታን ክፍል ትሄድና እንግዲህ ለናታንም እያወራችኋል ነበረ። ሰላምዬ ጋር እንግዲህ መጥታ ሰላምዬ አንቺ አይዞሽ በቃ ተረጋጊ፣ ምንም ነገር እንትን አትበይ፣ ኤቢ እኮ ዝም ብላ ነው እንደዚህ የምትለው እያለችም ሰላም እንግዲህ ታባብላታለች። እና እንግዲህ ታባብላትና ይተኛሉ ሁሉም። እሷ ግን ዳጣ ግን እንቅልፍ አልያዛትም። ደረጀ ጋር ትደውልና ውሃ እንዴት ነች በማለትም ትጠይቃለች። ቆይ አንቺ ልጅ አትተኝም እንዴ? ምን እየሰራች ነው በዚህ ሰዓት? ውሃ ደህና ነኝ ነቅታለች። ነገ እንመጣለን፣ ትንሽ እየጨጓራዋን ነው የጎዳት እንጂ ሌላው ሁሉም ነገር ሰላም ነው ብለዋል ሲልም ዳጣ ኪዳነ ምሕረት ወይ ኪድዬ ምስጋና ይገባሻል እያለችም ፈጣሪዋን ታመሰግንና እንግዲህ ወደ መኝታ ትሄዳለች። እና ወደ ንጋታው እንግዲህ በንጋታው ደረጀ እና ውሃ እንግዲህ ማርታ ወደ ቤት ይመጣሉ። ማርታ የኔ ልጅ፣ የኔ ዓለም፣ የኔ ሁሉ ነገሬ እያለች እንግዲህ ውሃዬን ምንድነው የሚሰማሽ በማለትም ትጠይቃታለች። ደረጀ እንግዲህ አሁንም እያለቀሰ ነው። ውሃና በነገራችን ላይ ደረጀ ከተመለከት ነው ለውሃ ለየት ያለው ፍቅር አለው። በዛ ላይ ደግሞ ከውሃ የቀጠለ እንግዲህ ዳጣ ነች ማለት ነው። እናም እንግዲህ እንደዛ እያለቀሰ በቃ ደረጀ ተረጋጋ፣ አሁን እኮ ደህና ነች ምናምን ትለዋለች። ቆይ እንዴት እንደዚህ ሊሆን ቻለ? እንዴት እኔ እኮ በህይወት እኮ ጠላት እኮ የለኝም። ቆይ ማን ነው እንደዚህ ሊያደርግ የቻለው? በማለትም እንግዲህ ለማርታ እንትን ይላታል። እናም ይሄን ነገር እንግዲህ ሊያወራ ሲል ደረጀ አሁን ይሄንን እዚህ አይደለም ማውራት ያለብን፣ ውስጥ ገብተን ነው የምናወራ። አሁን እናግዘኝና እናወርዳትና ወደ ውስጥ እንግባ ትለዋለች ማለት ነው። እነሱም ወደ ውስጥ ይገባሉ። ወደ ውስጥ ገብተው እንግዲህ ዳጣዬ እንግዲህ በጣም ተጨንቃለች፣ ተጠባለች እና ናታን ክፍል ሄዳ ከናታን ጋር እያወራች እያለ ቆይናና ምንድነው እንዴት እንደዚህ ሊሆን ቻለ ምናምን እያላትም ናታን እኔ አላቅም ግን እንዲያየው ኤቢ እንግዲህ አንቺ ነሽ የመረሻት እያለች ነው ሲልም እና ናታን እንግዲህ እንደዚህ እያላት እያለ ሰላም ትመጣለች። ምንድነው እዚህ እኮ ናችሁ የምትንሾካሾኩ ስትለው እንግዲህ እንዲሁ እዚህ የመርዙ ነገር ምንድነው ደግሞ እምትዬ እንግዲህ ይሄንን አንድ ነገር ተያዘች እንደማትለቅ እናውቃለን፣ እንዴት እንደዚህ ሊሆን ቻለ ሲል እንዴ ይሄ እኮ የሚለቀቅ እኮ ጉዳይ አይደለም፣ ካሁን በፊት እኮ እንደዚህ አይነት ነገር እኮ ተፈጥሮ ያውቅም ስትልም እንግዲህ ሰላምዬ እና ኤቢ እኮ እንግዲህ ዳጣን አንቺ ነሽ የመረሻት እያለቻት ነው ሲል ኤቢ እንደዛ ካለች የሆነ የምታውቀው ነገር አለ ማለት ነው ትላለች ሰላምዬ። በዚህ ጊዜ ዳጣ በጣም ትደነግጣለች። ማርታ እንግዲህ ውሃን ሳሎን ላይ ኮካውን እንዴት ነው ልጠጭ የቻልሽው ምናምንም እያለችም እንግዲህ ትጠያይቃትና በቃ ይዞሽ ትላትና እንግዲህ ውሃ ጠማኝ ትላለች። ውሃ ታጠጣትና ኤቢ ክፍል እየጠበቀች ነውና አናግሪያ ትመጣለሁኝ ስልና ከምጥን ጋር አስቀምጣት ሳሎን ትሄዳለች። አሁንም እንግዲህ ኤቢ ውሸቷ እንደቀጠለ ነው። ምንድነው ያለቻት? ቆይ አንቺ ኮካ ቤት እያለ ለምንድነው ከውጭ ያስገዛሽ ስትልም እኔ ቤት መኖሩን አላቅም ነበረ፣ ስለዚህ ለዛም ነው እንድገዛልኝ የጠየኳት ሲል አንቺ ነሽ አይደለ የከፈሽው ወይስ ከፍታን የሰጠችሽ ስትላት አይ ከፍታን የሰጠችኝ። ይኸውልሽ እማዬ ይች ልጅ እኮ ከዚህ ከቤት እናስወጣት ብዬሽ ነበረ። አሁን እኮ ውሃ ጠጣችሁ እንጂ ውሃ ባጠጣው ኑሮ እኔ ነበርኩኝ እኮ የጠጣሁት ትላለች። እንዴ አንቺም ልጅ እሷም ልጅ እንዴት እንደዚህ ታደርጋለች? በማለትም እንግዲህ ማርታ እንትን ትላለች። ነገሩን እኔ በራሴ እደርስበታለሁኝ፣ አንቺ ምንም ነገር እንዳታደርጊ ነግሬሻለሁ ትላትና ታስጠነቅቃትና ትሄዳለች።
እናም እንደዛ ስትላት እንግዲህ አሁንም እንግዲህ ዳጣዬ በጣም እንደተጨናነቀች ስለሆነ ሰላምዬ አንቺ ምንም ነገር እንዳትጨናነቂ አይውልሽ እኔ ለማለት የፈለኩት አንቺ ኮካውን ብትገዥላት እስከ ዛሬ ኮካ ተውጭ ተገዝቶ ያቅም ኮካም ሚሪንዳም ለስላሳም ሁሉም ነገር ቤት አለ። እሷ እንግዲህ ከውጭ ግዥልኝ ካለች የሆነ ምክንያት አስባለች ማለት ነው። ስለዚህ አንቺ በቃ እንዳትጨናነቂ እንዳትደነጋገጭ ትላትና እንግዲህ ሰላምዬም ዳጣ እንግዲህ ታረጋጋታለች። እንዲሁም ናታንም ያረጋጓታል ማለት ነው። እና ማርታ እንግዲህ ለደረጀ ተነግረዋለች። ልጆችን እንግዲህ ዳጣ ነች ያደረገችው ለማለትም እንግዲህ እንትን ስትል ደረጀ ምላሷ ላይ ይቆምና እንዳትጨርሽው ይሄንን ነገር ዳጣ አታደርገውም መቼም ቢሆን ዳጣ እኔ ራሴን የማምነውን ያክል እኔ አምናታለሁ በማለትም እንግዲህ ለማርታ ይነግራታል። ማርታም እንዴት እንደዚህ ልትቻል ቆይ እንዴት ብትለውም እንግዲህ ከምሬ ነው በፍጹም ዳጣ ይሄንን ነገር አታደርገውም በማለትም እንግዲህ ይነግራታል። እና ይሄንን ምክንያቱም ይሄንን ሊል የቻለው ናታንና ደረጃ ተቀምጠ እያወሩ እያለ መኪና ውስጥ እንግዲህ ኤቢ እንደምታደርገው በእልህኝነት እንዲሁም ዳጣ በፍጹም ይሄን ነገር እንደማታደርገው እና ደረጃም እንግዲህ ዳጣ የምታውቀውን ኤቢ የማታውቀው ብዙ ነገር ስላለ ይሄንን ነገር በፍጹም ዳጣ አታደርገውም ይላል። እናም ሳሎን እንግዲህ ይቺ ኤቢና ዳጣ ሆነው እያወሩ እያለ ማርታ ተደብቃ እየሰማቻቸው ነበረ። እናም በወሬያቸው የተነሳ እንግዲህ ዳጣ የዋህና ጨዋ ልጅ እንደሆነች ተረድታለች። እንዲሁም ነገሩን ደግሞ ኤቢ እንዳደረገችው ተረድታለች ማለት ነው። እና ዳጣም ይህንን ነገር እንግዲህ የሰማችው ማርታ ምንድነው ማድረግ ያለብኝ በማለትም በመጨነቅና በመጠበብም ተመልሳ ወደ መኝታዋ ትመጣና እንግዲህ ለደረጀ ትነግረዋለች። ደረጀ ምንድነው ሲል እንግዲህ ኤቢ ነች ያደረገችው ብላ ትነግራለች ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።